አለም እንዳያችሁት እንግዲህ ግን ለምሳሌ ማለት ነው አጎትሽ ነፍሰ ገዳይ ነው። ያንን አባትሽን የሚያስሸንፈውን ግዙፉንና ኃይለኛውን ሰውዬ ገሎታል ስትልም እንግዲህ ግን ለምሳሌ ትነግራታለች። ምሳሌ እንግዲህ ይሄንን ነገር ለቅድስትዬ እየነገረቻት ነበረ። አጎቴ ነፍሰ ገዳይ ነው እንደማለት ነበር የጠየቀቻት። በነገራችን ላይ ቅድስትዬ በጣም ነበር የደነገጠችው። ማን ነው እንደዚህ ያለሽ ምናምን ስትላትም አክስቴ ናት እንደዚህ ብላ ነገረች ስትልም እንግዲህ ትናገራለች። እናም እንደዚህ ስትልም እንግዲህ ግን አይ በፍጹም አጎቴ እኔ ሰው ያድናል እንጂ አባቴ ሰው አይገልም ስልም እኔ ደግሞ መለስኩላት ስትልም እንግዲህ ግን ስትነግራት ማለት ነው አዎ ጥሩ ብለሻታል ትላታለች። ግን አክስቴ የሆነ ወፍራም ነገር ትመስለኛለች ስትልም ማለት ደግሞ ይሄን ማለት ነው ስትልም ማለትማ ወፍራም ሰዎች በጣም ወሬኞ ናቸው፣ የሆነ ወሬ ራሱ ቢያጡ ይገዙ ይመስለኛል ስትልም ስትናገርም ትመልስላታለች። እና በዚህም ጊዜ እንግዲህ ግን አዎ ጎበዝ አንቺ በጣም ትክክል ነሽ እያለችም ቅድስትዬም እንግዲህ ትነግራታለች። እና ይህንን ነገር እንግዲህ ከነገረቻት በኋላ ማለት ነው ግን እኔ ደግሞ ምናምን ስትልም ወይ አንቺ አዎ ግን ደግሞ ቀጫጫ ነሽ ስትልም ስትነግራት ይች ምሳሌ እንግዲህ የሆነ ቅር ነገር ይላታል ማለት ነው። ከዛ ረስቀልድሽ ነው ምናምን ትላታለች ማለት ነው። እንግዲህ ግን ሌላው ማለት ነው ዳጣ ወደ ቤት መታ ነበረ እና ዳጣ ወደ ቤት ስትመጣ አለም እንግዲህ ደረጃ ላይ ትጠብቃታለች። እና ዳጣ እንግዲህ የሆነ ከአለም ጋር ማውራት አልፈለገችም። ምክንያቱም መድብል ወደ ቤት ኪቺ ቤት የሆነ የምስራች አለ ብሎ መድብል ነበር የነገራት ማለት ነው። እናም ይህንን ነገር እንግዲህ ግን ወደ ቤት ምናምን ትመጣለች። አለም እንግዲህ ቆይ አንቺ ላይ ምንድን ነው ግን ማለት ይህ ቤት በጣም እንቁላል ጥለሻ እንድ ትላታለች። የሚል እንቁላሉን ደግሞ ምን ላደርገው ነው? ጭራሽ ገና እሱን አላገባው መቼም እሱን አልጠብቅም ገና አድጎ ተፈልፍሎ ያገባኛል ብዬ ስትልም ስትነግራትም እግር አበዛሽ ትላታለች ማለት ነው። ውይ አለምዬን እኮ ቀልብ የለኝም ጭራሽ እግሬን እዝጥየው ነው የሚሄደው ትላለች። ውይ አራዳ ሆነሽ ሞተሻል። ይኸውልሽ እኛ አራዳነታችንን ይሆናል አይደለ ሰልችቶን የተውነው ነን እያለችም አለምም ትናገራለች። እንግዲህ ቅድስት ይች ዳጣም ደግሞ በቤት ታዳኔ ከማጋለው አለ ናታንና ኤቢም ኮሌጅ ናቸው፣ ውሃም ደግሞ ትምህርት ቤት ናት፣ መቼስ ከለዛ ጋር አሉ እያለችም ትናገራለች ማለት ነው። እናም እንግዲህ እዚህ ቤት ማንም ሰው የለም ስትልም እንግዲህ ትነግራታለች ማለት ነው። አውቃለሁ ብሩክ የለም ትላታለች። አውቃለሁ መድብልም የለም አውቃለሁ ትላለች። ወደ ሆነ ቦታ ምናምን ሄደዋል ስትልም አውቃለሁኝ አለች። እንዴ ማለት የሄዱበትን ነገሮች ስትላትም አሁን የቤት ሂጂና ጠብቂን የምስራች አለ ብለውኝ ነው የመጣው ስትልም እንግዲህ ትነግራታለች። እና በዚህ ጊዜ አለምን ምንድን ነው የምስራችሁን ካልነገርሽ ከዚህ አታልፍም ትትልም በዚህ ጊዜ ዳጣይም እንግዲህ ትሸውዳትና ትሄዳለች ማለት ነው። እና ስትሄድ እንግዲህ ከነይ አሁኑኑ ትነግርኛለሽ ምንድን ነው የምስራችሁ እያለችም እንግዲህ እንትን በምትልባት ጊዜ ላይ እያባረረቻት ነበረ ማለት ነው። እና በዚህም ጊዜ እንግዲህ ግን ይች ቅድስትዬ ማለት ነው አለምን ነይ እፈልግሻለሁ ትላታለች። ምንድን ነው አንቺ ደግሞ እንዴት ነው የምታናገረኝ? ታላቅሽ እኮ ነኝ፣ ይኸውልሽ ከፈለኩኝ በጥፊ ነው የማጠናገረች ትላታለች። አዎ እሱንማ ትችያለሽ ልክ ነሽ እያለችም እንግዲህ ግን ስትነግራት ማለት ነው አወድ እችላለሁኝ፣ አለቅሽም፣ አርፈሽ ብትቀመጭ ይሻልሻል። ቆይና አንቺ ለምንድን ነው ለምሳሌ አጎትሽ ነፍሰ ገዳይ ነው ምናምን ብለሽ ዝናን እንደገደለው የምትነግራት እንዴ? ማለት እኔ እንደዛ ብዬ አልነገርኳትም። ይኸውልሽ ደግሞ ከሆነም ይህንን የሚያጣሩ ፖሊሶች ናቸው እያለችም እንግዲህ ግን ትነግራታለች። ይኸውልሽ ይቅርታ አድርግላት ምናምን ሲል ስለሰማሹ ብቻ ያ ማለት ትላታለች ማለት ነው። እና ቅድስትዬ ከመድብል ጋር ያለሽን ነገር ብትተይ ይሻልሻል። መድብል ይኸውልሽ እንደዚህ በቀላሉ የሚተውሽ አይደለም። ስለዚህ አርፈሽ ብትቀመጭ ይሻልሻል፣ ከእሱ ጋር ባትነካኪ ይሻልሻል። አይ ካልሽም ደግሞ እንግዲህ ከዚህ ከቤት ሂጅ ትላታለች። ከዛ እሷ ደግሞ በፍጹም ግን አንቺ አብረሽኝ የምትሄጂ ከሆነ ዛሬውኑ አብረን መሄድ እንችላለን ትላታለች። አሁን ለማንኛውም ተነሽና ሻፍ ሌሌ ትላታለች። ከዛ የሞተችን ድመት አይጣ ሸተተቻት ብቻ እንደዚህ አይነት ነገር ትተርትባታለች ማለት ነው። እናም ይሄንን ነገር እንግዲህ ትተርትባትና ትሄድ ስትተርትባት ይኸውልሽ የሆነ በጣም ባለሀብት ሰው እያለ እኔ ስለሱ ነው የምደረሽ፣ እሱ ደግሞ ድንግል ሴት ነው የሚፈልገው። ስለዚህ አሁኑኑ መሄድ እንችላለን። ይኸውልሽ ልጅሽ እኮ ራሱ ብሩኬን ብታገቢው ኖሮ ልጅሽ እኮ ራሱ ነፍሰ ገዳይ ነው የሚሆነው ስትልም ትነግራታለች። እንዲሰድብሽ አታስገድጅኝ፣ ቆይናና እንዲሰድብሽ ነው እንደምፈልገው ትልና እንግዲህ ትታት ትሄዳለች ማለት ነው። እናም እንግዲህ ትታት ከሄደች በኋላ ማለት ነው
ሌላው እንግዲህ እንደተመለከታችሁት እነ ብሩኬ ከሕክምና ተመልሰው መጥተዋል። ሰላም ወዳጆቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም ዳጣዬ እንግዲህ የምስራች አለ ቤት ጠብቄ ተብዬ ነው ብላ እንግዲህ ለቤት ተናግራለች። እና እንግዲህ ቅድስትዬ እንዳያችሁት በጣም ጉጉት ብላ ብሩኬን ሄዳ እንግዲህ ምንድን ነው የምስራችሁ ማለት የምን ተባላችሁ ምናምን እያለችም እየጠየቀ ነበረ። ብሩኬ ግን አይ አሁን ላይ እርግጠኛ አይደለሁም፣ ስለዚህ ከሆነ አልነግርሽም፣ ቆይ ገና ነው ብሎም እንግዲህ ይነግራታል። ግን እሷ ግን የሆነ እንዲነግራት ፈልጋ ነበረ፣ ጉጉት ነበራት። ግን ደግሞ መድብል በፍጹም ማለት ብሩኬ እንግዲህ አይ ነው አልነግርሽም ማለት ሁሉም ነገር ውጤቱ ይመርና ከዛ ወዳ እነግርሻለሁ ምናምን ይላታል ማለት ነው። ከዛም ችግር አለው እኔ ሚስትህ አይደለሁኝ እንዴ ምናምን ስትለው እንዴ ገና እኮ አልተጋባንም አልተጨፈረም ምናምን ይላታል። አልተደገሰም ሲላት እንግዲህ ምን ችግር አለው እሱም ቢሆንም ይደርሳል ትላለች ማለት ነው። እና ስትለው እንግዲህ ግን ከዛ በዚህ ጊዜ እንግዲህ ግን እሺ በቃ ቅድስትዬ ለማንኛውም በቃ በሌላ ቀን እነግርሻለሁ ውጤቱ ይምጣና ሲልም ይነግራታል። ብሩኬ ታስታውሳለህ መሀሌት ከቤት ስታባረረኝ ስትል ተይ ቅድስትዬ የእሷን ስም አትጥሪብኝ፣ ይህች አረመኔ የሆነችን ስም የእሷን ስም እንድጠሪብኝ አልፈልግም ይላታል። እሺ ታውቃለህ ከኤፍራታ ጋር እንግዲህ ከዛ ከቤት አባረው የነበረና 500 ስጪ ምናምን ብለው ምናምን እያለችም እንግዲህ ከአሁን በፊት እንግዲህ የተፈጠረውን ነገር ትነግረዋለች። ቆይናና ባለትዳር እያለሁም ትመኝ ነበር እንዴ እላታለሁ። ኧረ በፍጹም ምን እንደዛ ተመኝቼ አላውቅም፣ ግን በእርግጥ መሀሌት ስትሸውድህ ምናምን በእርግጥ ተመኝቼሃለሁኝ ስትልም ትነግረዋለች። ከዛ አውቃለሁኝ አንቺ አጋጣሚውን ነው እንጂ የተጠቀምሽው ይህንን ነገር እንደማታደርጊ አውቃለሁ ይላታል ማለት ነው። ከዛ እና ታዲያ ብሩኬ እዛ አብሬህ ልተኛ ምናምን ትላለች። ግን ከዛ በፊት ግን እና ሰርግ በድጋሚ እንጋባለን አይደል ስትለው አይ እኔ እንደዛ ብዬ ተስፋ አልሰጥሽም ይላታል ማለት ነው። እና እንደዛ ሲላት እንግዲህ ግን አይ እንዲሁ ትንሽም ምናምን አለችው። አልሰጥሽም ውጤቱ ይምጣና ከዛ ወዳ መወሰን እንችላለን ሲልም እንግዲህ ይነግራታል። እና ብሬ ልተኛው ምናምን ስትለው አይ ቅድስትዬ አይሆንም ለብቻ ነው ተኛ የተባልኩት ሲልም እንግዲህ ይነግራታል። እሺ ምናምን ትልና ማለት ነው ትሄዳለች ማለት ነው። ሌላው እንግዲህ ከን አለም ማለት ነው መድብልን እያሰመጠች ነበረ። መድብል እንግዲህ እንቆይ እናናን የምልሽ አለም አናነሾቻችን ሲያገቡ እኔና አንቺ ለምንድን ነው እያላገባ ነው ሲልም እንግዲህ ሲነግራት ከዛም እኔ እንጃ ምናምን ትለዋለች። ከዛ እንደዛ ስትለው እንግዲህ ግን ይኸውልሽ አለም አንቺ እኮ የምታገቢበት እድሜ ላይ እኮ ነው ያለሽው። ከዛ ስለዚህ ለምንድን ነው የማታገቢው ሲላትም ማለት ቆንጆ ስላላገኘሁኝ ይሆናላ አለች። ከዛ ኧረ እንደዛ ነው አዎ ይኸውልሽ አሁን ላይ እኮ እኛ እንደ በፊቱ ሴት ልጅ አሳደን አባረን በጥፊ ተመተን እንደዛ አይነት ነገር እኮ ትተናል። አሁን ላይ ሁሉም በቴክኖሎጂ ሆነ ተወጥሯል። በየፌስቡኩ በየቲክቶኩ ምናምን እያለም እንግዲህ ይነግራታል። እና ታዲያ ምናምን ስትለም እናማ የመጣልሽን እድል ብትጠቀም ይሻልሻል፣ አለበለዚያ ቆመሽ መቅረትሽ ነው ሲልም እንግዲህ ይነግራታል ማለት ነው። ኧረ እባክህ አወራህ ማለት ነው እንትላለ። ከዛ በዛ ጊዜ መድብልም አንቺ ቀልደኛ ነሽ ብሎም ተተዋት ይሄዳል ማለት ነው። አለም በዚህ ጊዜ ትቷት ስለሄደ ብቻ በጣም ተናዳ ነበረ። እንግዲህ አለምም እንደተቀመጠ ቅድስት እየተመጣለች ለምንድን ነው ያልተኛሽው ምናምን ስትላትም አንቺስ መቼ ተኛሽ ትላታለች። እኔማ ብሩኬ ጋር ነበርኩ ትላታለች። እንደዛ ነው ምናምን ትላታለች። አዎ እኔ የምልሽ ሂጂና እስቲ የመድብልህ በር መቆለፉን መዘጋትና ለመዘጋቱን አጣሪና እኔ ስትልም ትነግራታለች። ቅድስት የምሽትልና ሄዳ ተቆልፏል አላለችም የተመታች። ከዛ ቆይ አንቺ ለምን ከመቼ ጀምረሽ ነው እንደዚህ ጅል ምናምን የሆንሽው? እኔ ያልኩሽ መዘጋትና ለመዘጋቱ ነው እንጂ መቆለፍና ለመቆለፉን እኮ አላልኩሽም ትላታለች። ቆይና እና ይኸውልሽ አለምዬ ይኸውልሽ ከዚህ ከመድብል ጋር ያለሽን ነገር ብታቆም ይሻልሻል፣ አርፈሽ ብትቀመጭ ይሻልሻል ትላታለች ማለት ነው። እንግዲህ መድብል ወደ ምሳሌ ከሄዱ እንግዲህን እያወራት ነበረ ማለት ነው። እንግዲህ ምሳሌ እንዳያችሁት የሆነ ጽሁፍ በጽሁፍ መድብል ነፍሰ ገዳይ ነው ብላ ነገረችኝ አለም ብላ እንግዲህ በጽሁፍ ነግረዋለች ማለት ነው። አሁን እንግዲህ ግን አለም ይህንን ነገሯ እንግዲህ መድብልን ለፖሊስ ለመጠቆም ነው እንግዲህ አላማዋ። ስለዚህ ደግሞ ይህንን ነገሯን ብታቆምና ከዚህ ከቤተሰብ ጋር በፍቅር ብትኖር ብዬ ነው እኔ የማስበው ማለት ነው። እና አለምዬ ሰከን ብትይ ቅድስትዬ ምክር ብትሰሚ ከመድብል ጋር ባትጋጭ ብዬ መክርሻለሁኝ። እና ውዶች ምሳሌ ድራማ እስከዚህ ፓርት ይዘንላችሁ ቀርበናል። እንግዲህ በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ባይ ባይ።